አፍሪካ በቅድመ አያቶቿ ምስጢራዊና ለዕለ ተፈጥሯዊ የዕለት ተዕለት ሕይወት አካል የሆነባት በማይታይ መንፈሳዊ ተጋድሎ የምትታይ አህጉር ናት። ጥንቆላ ስር የሰደደባት፣ ረሃብ፣ ድህነትና ተስፋ መቁረጥ በከፍተኛ ሁኔታ በመኖሩ በእነዚህ ጉዳዮች ምክንያት ተስፋ ለሚሰጥ ለማንኛውም ሰው በሚሊዮኖች የሚቆጠሩ ሰዎች ተጋላጭ ሆነዋል። በዚህ እውነታ መካከል እንደ እግዚአብሔር አገልጋዮች፣ እንደ ነቢያት፣ እንደ ተቀቡ ሰዎች ራሳቸውን እያቀረቡ የሚኖሩ አሉ። ነገር ግን ከመድረክ ጀርባ የቅንጦት ልብሶቻቸው፣ መኖሪያ ቤቶቻቸው፣ በወርቅ ያሸበረቁ ሰንሰለቶቻቸውና የግል ጄቶቻቸው፣ ንግግራቸው በብልጽግናና በቅባት የተሞላ ጥቁር ጥላ ውስጥ ተደብቀዋል። እምነትንና ሕግን በመቆጣጠር ፍላጎቶቻቸውን ለማሟላት የኢየሱስ ክርስቶስን ስም ወደ ንግድ ሥራ ቀይረዋል። በሚሊዮን የሚቆጠሩ ሰዎች በህመም፣ በረሃብ፣ በተስፋ መቁረጥ ውስጥ በሚኖርባት አፍሪካ የተቀባን እንባዎች ነቢያት ግን ከህዝቡ ገንዘባቸውን ብቻ ሳይሆን ሕይወታቸውን ተስፋ ብቻ በሆነው ተአምራታቸው እየነጠቁ ይገኛሉ። ውድ የመልእክተኛ ሚዲያ ቤተሰቦች፣ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃቸዋለን። በአፍሪካ አደገኛ የሆኑ 5 ነቢያቶች። በመጀመሪያ ደረጃ የሚገኘው ሜጀር ዋን ፕሮፌት ሼፐርድ ቡሽሪ ናቸው። ራሱን የሀብት መልእክተኛ አድርጎ የሚያቀርበው ቡሽሪ ሜጀር ዋን በመባል የሚታወቀው ይህ ሰው የእግዚአብሔርን መንግስት እየገነባ መሆኑን እያወጀ የኢኮኖሚ ኢምፓየር ለራሱ ገነባ። ተከታዮቹ ለስጋዊ ጥቅም ሳይሆን ለተስፋ፣ ለዕድል፣ ለተሻለ ህይወት ስሉ ተራቡ። ብልጽግና፣ ስኬት፣ ደህንነት፣ ፈጣን ገንዘብ፣ ነጻነት ከደቡብ አፍሪካ አንስቶ እስከ ማላዊ ሰማያዊ ሀብት ወደ ምድር ለማምጣት እንደተመረጠ ሰው ስሙ በዓለም ሁሉ ደመቀ። እርሱን ለማየት በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ የሚጓዙ የንግድ ድርጅቶች፣ የፖለቲካ መሪዎችና የሃይማኖት መሪዎች በፊቱ ሰገዱ። ነገር ግን በደማቅ ብርሃን ከሚታየው መድረክ ጀርባ የማታለል፣ የማጭበርበርና ያልተጣራ ሀብትን በማከማቸት እንዲሁም ታምራቶችን በገንዘብ በመሸጥ ለራሱ ትልቅ ስምን ገነባ። በአገልግሎቱ የሰማይ ግምጃ ቤቶችን ይከፍታለሁ፣ አካውንታችሁ በሀብት የተሞላ ይሆናል በማለት ቢያስተምርም የግል የባንኩ ሂሳብ እንጂ በህዝቡ ህይወት ውስጥ ጠብ የሚል ነገር አልነበረም። መኖሪያ ቤቶቹ፣ የግል ጄቶቹና የቅንጦት መኪናዎቹ፣ የግል ጠባቂዎች በሙሉ የመጣው ባልቴቶች ጡረታቸውን፣ ወላጆች ቤታቸውን አስይዘው ወጣቶች ትምህርታቸውንና ደሞዛቸውን መስዋዕት በማድረግ የመጣ ነው። በመጨረሻም ሼፐርድ ቡሽሪ በማጭበርበር በህገወጥ የገንዘብ ዝውውርና መንፈሳዊ ጥላ ውስጥ ብዝበዛ እንዳደረገና የራሱን ፋይናንሻል ኢምፓየር እንደገነባ በህግ አካላቶች ታወቀ። ከዚያም ግራ የተጋቡትን ተከታዮችን ትቶ በማምለጥ ከአገር ተሰደደ። ሰዎችን ወደ ዕዳ እንጂ ወደ ክርስቶስ ያልመራው ቡሽሪ ዛሬም በተከታዮቹ ዘንድ በመታለልና በመራራ ብስጭት ስለ እርሱ ይከላከላሉ። ሼፐርድ ቡሽሪ ምድራዊ ግዛት ብቻ የገነባ ሳይሆን ለመጪው ትውልድ ትምህርትንና የማስተዋል የሌለውን እምነት ገንብቷል። ሼፐርድ ቡሽሪ ምድራዊ ግዛት ብቻ ሳይሆን ለመጪው ትውልድ ትምህርትንና ማስተዋል የሌለውን እምነት ገንብቷል። የእርሱ ውርስ ብልጽግና አይደለም፣ መንፈሳዊ ውድቀት ነው። የእርሱ ውርስ እምነት አይደለም፣ ጣዖት አምልኮ እንጂ። የእርሱ ውርስ ሪቫይቫል አይደለም፣ ተስፋ መቁረጥ እንጂ። በሁለተኛነት ደረጃ የሚገኘው ነቢይ አሊፍ ሉካ ነው። እምነት ተራሮችን ካንቀሳቀሰ፣ ማታለል ደግሞ ራስን እንደ ታምር በማስመሰል ብዙዎችን ያንቀሳቅሳል። ነቢይ አሊፍ ሉካ በማለት የጠራው ይህ ሰው በበሽታና በድህነት እንዲሁም በሞት ላይ ያለው የተቀባ ሆኖ በመላው አፍሪካ አህጉር ስሙ መነጋገሪያ ሆኗል። ሙሉ ጉባኤ ጥም ብሏል። ካሜራዎች በሙሉ በርተዋል። ተከታዮቹ እያለቀሱና እየጮሁ መሬት ላይ ወድቀዋል። እርሱ ከጸለየ ሁሉ ነገር በቅጽበት እንደሚለወጥ ሕዝብ ሁሉ አምነዋል። የሬሳው ሳጥን ቤተክርስቲያን ደረሰ። በሺዎች አይን ፊት አልፉኮ በመጮህ ጸለየ። እጁን ዘርግቶ ሟቹ አፉን ከፍቶ አካሉን አንቀሳቀሰ፣ ደግሞም ቆመ። የዓለምን እምነት ለማናጋት የታሰበው ክስተት ለመለኮታዊ ኃይል የማስተናገድ
ማስረጃ ሆኖ ቀርቧል። ውሸቱ ግን ብርሃኑን መቋቋም አልቻለም። ከቀናት በኋላ እውነት የማይቀር ፍርድ ሆነች። የቀብር ስነ ስርዓት ፍጹም እንዳልሆነ ታወቀ። ትንሣኤው ታምር መስሎ የታየው ላላወቀውና ለቲያትር አዘጋጆችም ነበር። ክርስቶስን የሚያከብር ሳይሆን የሚሸፍን ነበር። ከዚህ ጊዜ ጀምሮ አሊፍ ሉካ ስሙ ከታምራት ጋር በተገናኘ እንደ ትልቅ የማታለል ምልክት መታወስ ጀመረ። ነገር ግን በጣም አሳዛኝ ውጤት የሐሰት ተአምራት ሲወድቅ ብዙ ንጹሐን ሰዎች አገልግሎት በእውነተኛ ተአምራት ላይ እምነት አጥተዋል። ወንጌልን መሳለቂያና ብዙዎች ወደ ክርስቶስ እንዳይመጡ የተደረገበት ተአምራት ነበር። ከተከታዮቹ ጭብጨባና ዝናን ለማግኘት ቤተክርስቲያን ወደ ቲያትር ቀይረዋል። ሕዝቡን ተስፋ እውነተኛ ምልክቶችን ለማየት ያላቸውን ጉጉት ለስሜት መጠቀሚያ መሳሪያ አድርጎ ተጠቅመዋል። መጽሐፍ ቅዱስ በመጨረሻ ዘመን ብዙዎች በስሙ እንደሚመጡና ያመኑትን እንኳን እስኪያስቱ ድረስ ተአምራትን እንደሚያደርጉ ተናግረዋል። ውሸት ብዙ ሰዎችን ሊያንቀሳቅስ ይችላል፣ ነገር ግን ከእውነት ጋር መቆም አይችልም። እናም ውሸቱ በመጨረሻ ከእርሱ ጋር ተያዘ። አሊፍ ሉካ የሚታወሰው ሙታንን እንዳስነሳ ሳይሆን የብዙዎችን እምነት ከተፈጥሮ በላይ በሆነ መንገድ ያፈረሰ እንደሆነ ነው። ኛነት ደረጃ በአፍሪካ አደገኛ ከሆኑ ነቢያቶች መካከል ግልበርት ደያ ናቸው። በምስራቅ አፍሪካ እምብርት ላይ የሀገሪቱን መንፈሳዊ ሕሊና ለዓመታት ያናወጠ ታሪክ አለው። እምነትን፣ ሕመምን፣ ተስፋን፣ ግራ መጋባትን በሕግ ሂደቶችና ያልተጠበቀ ፍጻሜን ያጣመረ ታሪክ አለው። ይህ የኬንያ ሰባኪ ግልበርት ደያ ስሙ በመልካም ስብከት ሳይሆን በዓለም አቀፍ ፕሬስ ከተመዘገቡ እጅግ አስገራሚና አነጋጋሪ ቅለቶች አንዱ በሆነው ተአምረኛ ጨቅላዎች በማለት የሚጠሩት እንደ ቢቢሲ፣ ዘ ጋርዲያን፣ አልጀዝራና ኤፒ ኒውስ ባሉ ታላላቅ ሚዲያዎች ታሪኩ ተመዝግቦ ይገኛል። ለዓመታት ግልበርት ደያ እግዚአብሔር ልዩ ቅባት እንደሰጠው ተናገረ። መካን ለሆኑ ሴቶች ከተፈጥሮ በላይ እንዲጸንሱ በተለይም ሕክምና ላደከሙ ሴቶች ከእግዚአብሔር ዘንድ ቅባት ተቀብያለሁ በማለት ሲናገር ተደምጧል። ለዓመታት ለመጽነስ ተአምራትን የሚጠብቁ ሴቶች በተስፋ ብርሃን መሞላት ጀመሩ። ነገር ግን ከእግዚአብሔር ዘንድ ተቀብያለሁ ያለው ቅባት ከጥንቆላው የተቀበለ እንደሆነ ተደረሰበት። የግልበርት ደያ ታሪክ ለአፍሪካና ለዓለም አቀፍ ቤተክርስቲያን ትልቅ ማስታወሻ ሆኖ ቀጥሏል። እውነተኛ ታምራት በጥላ ውስጥ ፈጽሞ አይሰራም። ሳይጸንሱ ወለድን የሚሉ ሴቶች፣ ያለ ሕክምና ሰነዶች ብቅ ያሉ ሕፃናቶች፣ በእርግዝና ወቅት ምንም የሕክምና ምልክት የሌላቸው ሴቶች በእጃቸው ላይ ሕፃናትን ይዘው እንዴት ሊታዩ ቻሉ? ከፍተኛ ውዝግብ በናይሮቢ በሚገኙ ሆስፒታሎች በአሳሳቢ ጉዳዮችና እንግዳ በሆኑ ነገሮች ግራ ተጋቡ። የኬንያ ባለስልጣናት መደበኛ ያልሆነ ጉድፈቻ በመብዛቱ መጠራጠር ጀመሩ። በእግዚአብሔር ላይ የጠለቀ እምነት የሌላቸው ሴቶች ልጆቻቸው መለኮታዊ ስጦታዎች መሆናቸውን አጥብቀው ገለጹ። ነገር ግን ዶክተሮቹ ከዚህ በፊት እርግዝና እንዳልነበራቸው ተናግረዋል። ውዝግብ በኬንያ እየበረታ ሲሄድ ግልበርት ደያ በዩናይትድ ኪንግደም ውስጥ ነበር። ከዚያም የተነሳ ሁሉንም ክሶች ውድቅ አደረገ። እናም ተቃዋሚዎቹ ከተፈጥሮ በላይ የሆነውን ነገር እንዳልተረዱ በመናገር ልጆቹ የተሰረቁ እንዳልሆኑ፣ ነገር ግን በእግዚአብሔር እጅ የሆነ ተአምራት እንደሆነ ተናገረ። ነገሩ እየከረረ በመምጣቱ ሕጋዊ ጦርነት ተጀመረ። የኬንያ መንግስታት ለ12 ዓመታት ያህል ተላልፎ ለፍርድ እንዲሰጥ ተደረገ። ነገር ግን ግልበርት ደያ ወደ አገሩ ኬንያ ከተመለሰ በኋላ ያለ አግባብ ስደት እንደሚደርስበት በመግለጽ በብሪታንያ ፍርድ ቤቶች ይግባኝ ጠየቀ። የእርሱ ጉዳይ በአውሮፓ ሚዲያዎች ሳይቀር ርዕስ ሆኖ ወደ በርካታ ከፍተኛ ፍርድ ቤቶች ደረሰ። ያ ሁሉ መከላከያዎች አንድ በአንድ ፈራረሱና በነሐሴ 2017 እንደ አውሮፓውያን አቆጣጠር ከ10 ዓመታት ተቃውሞ በኋላ ግልበርት ደያ በመጨረሻ ለኬንያ ተላልፎ ተሰጠ። ወደ አገሩ ሲመለስ ችሎቱ ይጠብቀው ነበርና በባዮሎጂካል ፈጽሞ እንደማይቻል ተናገሩ። በሃይማኖት መሪነት የመነጨ እርግዝና ነው ሲሉ አንዳንድ ሴቶች እውነተኛ ተአምር እንዳጋጠማቸው በእንባ ተናገሩ። ዳኞች ግን ከስሜት አልፈው ከግል ስሜትም ባለፈ ከመንፈሳዊ ንግግሮች የዘለለ የመመልከት ኃላፊነት ነበረባቸው። ተጨባጭ ማስረጃ ያስፈልጋቸው ነበር። እናም ያ ማስረጃ ከዓመታት ምርመራ በኋላ በትክክል አልተገኘም። ክስተቱ እንግዳ ቢሆንም ሁኔታው ግን የሚረብሽ ነበር። አቃቤ ሕግ ግልበርት ደያ ልጆቹን እንደሰረቀ ወይም በሕገወጥ ድርጊቶች ውስጥ በቀጥታ መሳተፉን
የሚያረጋግጥ ጠንካራ ማስረጃ ማቅረብ አልቻሉም። በመጨረሻም ከሁለት እስራት ዓመት በኋላ እንደ አውሮፓውያን አቆጣጠር ጁላይ 17 2023 በናይሮቢ በሚገኘው ፍርድ ቤት ነፃ አሰናበተው። ዳኛው ጥፋተኛ ሆኖ ለመቀጣት በቂ ማስረጃ ለመኖሩን በመግለጽ ይፋ የተደረገና የሚያም ቢሆንም ፍርድ ቤቱ ግን ብይን መስጠት የሚችለው ማስረጃው ግልጽ ሲሆን ብቻ ነው። ይሁን እንጂ መንፈሳዊ፣ ስሜታዊና ማህበራዊ ተጽዕኖ እንደቀጠለ ነው። ተአምር እንዳጋጠማቸው በእውነት ያመኑ ሴቶች በእምነታቸው ተንቀጠቀጡ። ጉዳዩን ያከናወኑት ዶክተሮች ማብራሪያውን በሚቃወም ክስተት በጥልቅ ተጎድተው ነበር። እናም ህዝቡ ተስፋ በመቁረጥ መንፈሳዊና አእምሯዊ ስሜት ሲደባለቅበት መኖሩን ቀጠለ። ከሁለት ዓመታትም በኋላ ታሪኩ የመጨረሻው ምዕራፍ ላይ ደረሰ። እንደ አውሮፓውያን አቆጣጠር ሰኔ 2025 ጊልበርት ዲያ በኬንያ በመኪና አደጋ ሞተ። የእርሱ ሞት በዓለም ዙሪያ በሚገኙ መገናኛ ብዙሃን ተሰራጭቶ የነበረ ሲሆን እስከዛሬም የተሟላ መልስ ያላገኘ ጥያቄዎች ያዘለ ታሪክ ፍጻሜ አግኝቷል። የጊልበርት ዲያ ታሪክ ለአፍሪካና ለዓለም አቀፍ ቤተክርስቲያን ማስታወሻ ሆኖ ቀጥሏል። እውነተኛ ተአምራት በጥላ ውስጥ ፈጽሞ አይሰሩም፣ ከእውነት ጋር ፈጽሞ አይቃረኑም። ግራ መጋባት፣ ስሜታዊ ጫና ወይም ጨለማ አይደገፍም። እውነተኛ እምነት ሁልጊዜ በብርሃን በታማኝነትና በማስተዋል ይሄዳል። በአራተኛነት ፕሮፌት ዋልተር ማጋያ ይባላል። ቅዱስ ሸቀጥ የሆነባትና መሰዊያ ወደ መንፈሳዊ ግብይት ቢሮነት የሚቀየርበት የወንጌል ንግድ ሥራ የተጧጣፈበት ዘመን ላይ ነን። ነቢይ ማጋያ ፈገግ ያለ ማራኪና በቃላት የተካነ ራስን የበረከት ከፋች ታምራት አድራጊና ያንዳንዱ ቃል ኪዳን አዳሽ አድርጎ ያቀረበ ሰው ነው። የተቀቡ ዘይቶች፣ ተአምራዊ ናቸው የሚባሉ ውሃዎች፣ መንፈሳዊ ካባዎች፣ የገንዘብ ዘሮች፣ ጋብቻን ለማደስ ወይም ሥራ ለማግኘት እያንዳንዱ አገልግሎት በክፍያ ነው። መሰዊያዎች እግዚአብሔርን ለማምለክ ሳይሆን የተባረኩ ዕቃዎችን ለማግኘት ማብቂያ በሌላቸው ሰልፎች ተሞልቷል። እናም ብዙ ሰዎች ለጭንቀታቸው አፋጣኝ መፍትሄ ለማግኘት ፈልገው ኪሳቸውን ባዶ ያደርጋሉ፣ ንብረታቸውን ይሸጣሉ። ለእግዚአብሔር ሰው በማለት ለስጋቸው ምኞት ተላልፈው ይሰጣሉ። ለነቢይ ዋልተር ማጋያ የብልጽግና ተስፋዎች፣ በጥንቃቄ የተዘጋጁ የውሸት ምስክርነቶች፣ በዙሪያቸው ያሉ መሪዎች፣ ካሜራዎች፣ የሚያብረቀርቁ መብራቶች፣ የውሸት መፍትሄዎች ሁሉም በጥንቃቄ እያንዳንዱ የተዘጋጁ ነበሩ። እግዚአብሔር በነፃ የሚሰጠውን ጸጋ በዋጋ ተመን ብልጽግናን ከቅድስናና ከእምነት ጋር የሚያዛምድ ነብይ ነው። ብዙዎች የገንዘብ ማጭበርበር ብቻ ሳይሆን እግዚአብሔር ላይ የመደገፍ እምነትም አጥተዋል። ዋልተር ማጋያ ምርቶች በመሸጥ ብቻ ሳይሆን ትንቢት መሳይ ቅዠቶችንም ሽጧል። በዚህ ንግድ ውስጥ የጠፋም ገንዘብ ብቻ አልነበረም። ብርሃንን የሚሹ በሺዎች የሚቆጠሩ ሰዎች መንፈሳዊ ክብራቸውንም አጥተዋል። በአምስተኛ ደረጃ የሚገኘው ነቢይ ኤሚቦሮ ናቸው። ከሐሰተኛ ነቢያት መካከል ገንዘብ የሚፈልጉ፣ ስልጣን የሚፈልጉ፣ የልዑል እግዚአብሔር ብቻ የሆነውን ክብር ለመስረቅ የሚሞክሩ፣ ፍጹም አምልኮን የሚሹ አሉ። ፕሮፌት ኤሚቦሮ ምኞቱ በምድር ላይ መጠቀም ያልረካው፣ ነገር ግን በውሸት ሰማይን ለመውረድ ደፈረ። ኤሚቦሮ በአካል ወደ ሰማይ ማረጉን አስረግጦ ተናግሯል። በመላእክት መካከል መመላለሱን ከጌታ ጋር እንደተነጋገረና የመንግስቱን ዘላለማዊ ምስጢሮች እንደመሰከረ ተናግሯል። ኢየሱስ በክብሩ ወደ ዮሐንስ ሲመጣ በፊቱ እንደሞተ ሰው መስሎ እንደወደቀ ኤሚቦሮም ስሙን ለማስጠራት እንደ ግል ንብረቱ ሰማይን ሲገልጥ ተሰምቷል። ድፍረቱ በዚህ ብቻ አላበቃም። ከመለኮት ቀጥተኛ መልእክቶችን በአካል እየተመላለሰ እንዳመጣም ተናግሯል። ይህንንም ለማረጋገጥ ሁሉንም በቪዲዮዎች እንደቀረጸ ብናገርም ምንም አይነት ማስረጃ ማቅረብ አልቻለም። እጅግ በጣም የሚያስገርምና የሚያስደነግጠው ነገር ወደ ኢየሱስ ክርስቶስ ሰማያዊ ጉዞውን ባደረገበት ወቅት ሰይጣንን በድጋሚ ኢየሱስ እንዲያሸንፍ እንደረዳውም ተናግሯል። በጉን ከፍ ከማድረግ ይልቅ የራሱን ስም ለመገንባትና ከፍ ለማድረግ ወሰነ። ይህ ሰው ነቢይ አይደለም፣ ይልቁኑ ራሱ በፈለሰፈው መንፈሳዊ መድረክ ላይ ተዋናይ ነበር። እዚህ ላይ ግን አንድ ጥያቄ ይነሳል። ሰው እንዴት በሐሰት ተከታዮችን ማፍራት ይችላል? መልሱ በጣም ያሳምማል። ምክንያቱም በችግር ጊዜ ሰዎች ምልክቶችን ይፈልጋሉ። ዓለም የጨለመች ስትመስል ደካማዎች የውሸት መብራታቸውን ይፈልጋሉ። ኤሚቦሮ ስለ መንግሥተ ሰማይ ብቻ አልዋሸም፣ ስለ ወንጌልም ዋሽቷል። ሞትን ድል አድርጎ ከተነሳው ክርስቶስ ይልቅ
ወደ ራሱ የሰዎችን አይን በማዞር አደገኛ ጣዖትን አቆመ። ሰዎች ከቅዱሳት መጻሕፍት ይልቅ የሰውን ድምፅ መከተልን ተማሩ። ከታላላቅ አደጋዎች አንዱ ግልጽ ማታለል ሳይሆን መንፈሳዊ ማታለል መሆኑን ታሪካቸው ያሳያል። ትዕቢት ባለበት ቦታ መንፈስ ቅዱስ በፍጹም የለም። ሁሉም መንፈሳዊ መልእክት ከሰማይ አይመጣም። እያንዳንዱ ቃላት የተወለዱት ከሰው ልብ ነው። እነዚህ ሰዎች በአጋጣሚ የተፈጠሩ ሳይሆኑ ብዙዎች እውነተኛውን እረኛ መመልከታቸውን ስላቆሙ ነው። ብዙ በጎች ቅዱሳት መጻሕፍትን መመርመር አቁመው ከመለኮታዊ ባህሪ ይልቅ የሰውን ባህሪ መከተል ስለጀመሩ ነው። ዛሬ ቤተክርስቲያን ከመቼውም ጊዜ በላይ አይኖቿን ልትከፍት መንፈሷን አንቅታ ወደ ማይለወጠው ዘላለማዊ መሰረት ልትመለስ ይገባል። ውድ የመልእክተኛ ሚዲያ ተከታዮች የጌታ ጸጋና ሰላም በያላችሁበት በድጋሚ ለእናንተ ይሁን። ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እናሳስባችኋለን።